አሁን ዘመነ ካሴ እኮ 2010 ከነ አሳምነው ግድያ በኋላ በጣም በጎጃም ላይ ሁለት ግሩፕ ተፈጥሯል። ሁለት ግሩፕ ተፈጥሮ ነበር። ያም ማለት ዘመነ ጠል ግሩፕ እና ዘመነ ጋር ያሉ አሉ። አንዱ ደግሞ ዘመነ ጠልም ነው፣ ጎንደር ጠልም ነው። በጣም ከፍተኛ የሆነ ጎንደር ጠል የጎጃሙ በጎጃሙ ስኳድ በኩል የሚታዘዝ ፋኖ መሳይ በየጥሻው እየሄደ ጎጃም ላይ እየዞረ ከባለ ሀብት ብር እየተቀበለ ከዲያስፖራ ብር እየተቀበለ የሚያታልል ፋኖ መሳይ በላይ ዘለቀ ሐውልት እየሄደ ፎቶ እየተነሳ በበላይ ስም የሚጠራ ፋኖ መሳይ ነበር። ይህ ስብስብ ከባዴን በጀት ይሰጠዋል። ባለሀብቶች ይደግፉት ነበር ባለማወቅ፣ ዲያስፖራዎች ባለማወቅ ያፈሱለት ነበር ማለት ነው። ስራው ግን ዘመነ በጎጃም ላይ እንዲጠላ ማድረግ፣ ዘመነ ከአማራ ትግል እንዲወጣ ማድረግ ነው አንደኛው ተልእኮ። ሁለተኛው ደግሞ በጣም ከፍተኛ የሆነ ጎንደር ጠልነትን ወጣት መፍጠር ነበር ጎጃም ላይ። በጣም አሁን ተሻሽሎ ነው እንጂ እኮ ጎንደር ጠል ወጣት እኮ ጎጃም ባህር ዳር ዙሪያና ባህር ዳር እኮ ፈጥረው ነበር። ምክንያቱም ወጣቱን በማታለል ማለት ነው። ምክንያቱም ያኔ ወጣቱ በነ አሳምነው ጽጌ ሞት የበሸቀ ነበረ። በዛ ምክንያት እንግዲህ እነ ዘመነ ካደው አሳምነው አምኗቸው ተደራጁ ብሏቸው አደራጅተናል እያሉ እነሱ ዩኒሰን ነበር የሚያሩት፣ እየጠጡ ነበር የሚያሩት። ዘመነና ማስረሻ ሰጤን ብለው ከጎጃም ህዝብ ለይተዋቸው ነበር። የተወሰነ ሰው ነበር ከዘመነ ጎን ያለው። እነዛ በጣም ጎጃምን አታለው ይዘው ነበር። ቋሪጥ ከዘመነ ጋር አልነበረም። ዳሞት ከዘመነ ጋር አልነበረም። ባህር ዳር ዙሪያ ባህር ዳር ከነ ዘመነ ጋር ነበር። ነገር ግን አሁን በጠሯላችሁ አካባቢዎች ከፍተኛ የሆነ ዘመነ ጠልና ጎንደር ጠል ነበረ። አርበኛ ሀብቴ ጠልም ነበር። ሀብቴ እኮ መጀመሪያ ጎጃም መጥቶ ትክክለኛ የበላይ ልጆችን የአማራ ፋኖዎችን ያገኘ መስሎት ሲታገል፣ ነገር ግን በጎን ሊያስበሉት ነበር። አስከብበውት እሱ በጀግንነቱና በብልጠቱ ከበባውን ጥሶ ወጥቶ ወደ ጎንደር ሂዶ በማምለጡ እኮ ራሳቸው ተሎ እጃቸውን ሰጠው። ህዝቡን ለማሳመን እጃቸውን ሰጠው። ሀብቴ ካደን፣ ሀብቴ የባዴን ሰው ነው፣ ሀብቴ ለባዴን አሳልፎ የባዴን ተከፋይ ነው፣ ፋኖ መስሎ ገብቶ ፋኖዎችን አስገዳይ ነው ብለው እኮ ጎጃም ላይ እኮ የሀብቴ ስም በጣም ጠፍቶ ነበር። ምክንያቱም በነዛ ጎንደር ጠሎች ማለት የዘመነ ስም ባህር ዳር በሰላም ማይንቀሳቀስበት ሁኔታ ነበር። ዘመነ ጠል ወጣት ነበር እንዳለ ባህር ዳርና ዙሪያው ማለት ነው። ዳሞት ቋሪት አካባቢ ከነዛ ጋር ስለነበሩ እና እነዚህ የሚበጀትላቸው በባዴን ነበር። በተለይ በጎጃም ስኳድ ነበር የሚበጀትላቸው። እነሱ አዲስ አበባ መጥተው አዲስ አበባ ሂደው እንደፈለጉ በመኪና ነው እንግዲህ ከባህር ዳር ከማርቆስ አዲስ አበባ የሚመላለሱት በመኪና ነው። እነሱ እዛ ተከበዋል፣ ቋሪት ላይ ተከበዋል፣ ባህር ዳር ዙሪያ ተከበዋል። ሊመቱ ነው መከላከያ ሊመታቸው ነው እየተባለ እያስወሩ እነሱ አዲስ አበባ ነበሩ። ቀስ ብለው የኦሮሚያን ልዩ ኃይል ሰላም እያሉ ነበር። በቤትና በኮሮላ በፒካፕ እየመጡ አዲስ አበባ ነበር የሚንሸራሸሩት። ያን መረጃ ደረስንባቸው እኛ። ምክንያቱም አማራ እስካለ ድረስ ሁሉንም ትክክለኛው ማን ነው አጭበርባሪው ማን ነው የሚለውን የመለየት ስራ ስለነበረ ሸዋ ላይ ሄደናል፣ ወሎ ላይ ሄደናል፣ ጎንደር ላይ ሄደናል፣ ጎጃም ላይ ሄደናል። ጎጃም ላይ ሄደን የዘመነንም የእነሱንም አግኝተናል። ነገር ግን እኛ ያገኘንበት ችግር ከነሱ ጋር ስለሆነ የነሱ መስለን የነሱን እየተከታተልን በስከ መጨረሻ የህዋት ጦርነት ጊዜ የባህር ዳር ዙሪያን ወጣት አታለው እኛ ከዲያስፖራ ሰብስበን ከባለ ሀብት እንደዚህ አድርገን ሰብስበን እያስታጠቅን ነው በሚል ስም በባዴን በስኳድ በተበጀተ መንገድ ለልዩ ኃይል እና ለሚሊሻ ሊያስረክቡት ሲሉ ያን ወጣት እኛ የነሱን ሚስጥር አወጣን ከጎጃም እንዲወጡ በበላይ ዘለቀ ስም መጨፈራቸውን እንዲያቆሙ በራሳቸው ፍጋት ተስፋ ቆርጠው እንደ ማታለሉ እንዳበቃባቸው አውቀው በራሳቸው ፍቃድ ከትግል እንዲያቆሙ ያደረግንበት ሁኔታ አለ። ይህ ቤተልሔም ዳኛቸውንም መጠየቅ ትችላላችሁ ስንት ብር እንደበሉ። በሷ በኩል የተላከ ለወሎ፣ ለጎንደር፣ ለሸዋ፣ ለጎጃም እኩል የሆነ ብር ተልኮ ጎጃም ላይ ምን እንደተደረገ እንዴት እንደተዘረፈ
እሷም ያወጣችው። በሰዓቱ ግን እሷን ሲሰርቧት ነበር። አብረን እኛም የሆነ መረጃ እንዳንወጣ አንድ የሆነ የሚጎትትብን ነገር ነበረ። ሁለተኛ ደግሞ በሰዓቱ ያ ነገር ቢወራ እንደ ተላላኪ እንጂ እንደ እውነት ስለማይቆጠር እኛ በራሳችን አቅም ዝም ብለን የነሱን የምናስወጣበትን ከጎጃም የምናስወጣበትና ለትክክለኛ የበላይ ልጆች ትግሉን የምናስረክብበትን ሁኔታ የዘመነን ስምና የሀብቴን ስም እንደገና ጎጃም ላይ እና ጎንደር ላይ የምናስተካክልበትን ሁኔታ ስንፈጥር ነበር። በስከ መጨረሻ ተሳክቶልን እነሱ ያሰለጠኑትን ወጣት አዘመትነ ሄድነ ብለን መራ ነው ብለው ሲዋሹ ወጣቱን ጦርነት ጋሸና ላይ ማግደው እነሱ ከተማ ላይ ሲዝናኑ ፎቶ አንስተን በመልቀቃችን እነሱ ከዛ በኋላ ባህር ዳር ላይ እንደፈለጉ እንዳይንቀሳቀሱ በማድረግና የባህር ዳር ወጣት ዘመነ ወዳድ እንዲሆን ትልቅ ስራ ተሰርቷል። ሀብቴ ጠል የነበረው ሀብቴ ፋኖ መስሎ አስገዳይ የጎጃምን ፋኖ አስገዳይ ነው ሲባለው የነበረውን ሀብቴ እንደገና ትክክለኛ ሀብቴ መሆኑን አስርጸናል። ጎንደር ላይ እኮ አርበኛ መሳፍንትን ተከፋይ ነው የባዴን ደሞዝ እንትን ብሎ ነበር። ሰራዊት ግን ወደ ልዩ ኃይል መልስ፣ ጎንደር ላይ ቤት ይሰጣል፣ ደሞዝ ይታሰብልሃል ተብሎ እኮ አይ እኔ ዳባት አካባቢ ላይ ያለውን ጸጥታ ልዩ ኃይል ይውጣ፣ ምንም አልፈልግም፣ ሚሊሻም አልፈልግም፣ ራሴ ሰላም አስዛለሁ። እኔ ባለሁበት ቀጠና አንድ ሌባ አይኖርም፣ ሰራዊቴንም አልበትንም፣ እኔ ዳባት ዙሪያን አስከብራለሁ፣ ሌባ አይኖርም፣ ምንም ጸጥታን አስከብራለሁ። በዚህ ሁኔታ ተስማምቶ እኮ ደሞዝ ተጀምሮለት ነበር። ነገር ግን በጎን ይህን ተስማምቶ በጎን ፋኖን ካደ፣ አማራን ካደ፣ ከባዴን ጋር ነው የሚሰራው። ለባዴን ደሞዝ እየተሰጠው ነው፣ ጎንደር ላይ ቤት ተሰጠው፣ ለእናንተ ሳይሰጣችሁ ብለው በማውራት አርበኛ መሳፍንትን እናረጋን እኮ እርስ በርስ ሊያጨርሷቸው ነበር። ነገር ግን እኛ ጎንደር ላይ ሄደን አንድ ባንድ ወጣቱንም ሰብስበን አሁን እና አርበኛ መሳፍንትን በአካል አግኝተን አውርተን አረጋን በአካል አላገኘነውም። ከሱ ጋር ያሉትን በተለይ ሊቦ ከምከም አካባቢ የሚንቀሳቀሱትን አዲስ ዘመን አካባቢ የሚንቀሳቀሱትን ወደ ፋኖች አግኝተን በማነጋገር የእርስ በርስ እንዳይታኮሱ አድርገን አንድ እንዲሆኑ አድርገናል። ይሄ ማንም ማይክደው ነው። ጎንደር ላይም የተያዘ ነገር ስላለ ማለት ነው። ወሎ ላይም ሄደናል። ሸዋሮቢት ላይ ከማንም በፊት 3 ወር ሰልጥኖ የተመረቀ ኮማንዶም ፋኖም ለመጀመሪያ ጊዜ ሸዋሮቢት ነው። ነገር ግን ያኔ መከቱ አልነበረም፣ እና አቤጺሙ አልነበሩም፣ እና አዶናይ አልነበሩም፣ እስክንድር አልነበረም። የአማራ ብሔርተኝነት እንግዲህ ከክልሉ ውጭ ከሚኖር አማራ ወደ ክልሉ ለመጀመሪያ ጊዜ የአማራ ብሔርተኝነት የገባውና የአማራ ብሔርተኝነት በከፍተኛ ሁኔታ ያደገበት ሸዋሮቢት አካባቢ ነው። ከህፃናት እስከ ትልቅ እስከ አዛውንት እስከ ባለ ሀብቶች እስከ ብልጽግና መዋቅር ድረስ ማለት ነው። በዚህ ሁኔታ ሆኖ ነበር። ነገር ግን ሸዋ ላይ እስክንድር ገብቶ ለያያቸው። ከዛ በኋላ እና አዶናይ እና አቤጺሙ ገብተው የሸዋን እንትን አፈር ከደም ያበሉት። ምክንያቱም እስክንድር መግባቱ እንጂ ከፍተኛ የሆነ ከማንም ከጎጃም ከጎንደርም ከየትኛውም አካባቢ በትጥቅም በመሰልጠንም በብዛትም በጥራትም በአማራነት ስሜትም ሸዋሮቢት አካባቢ ላይ የሚደርስ አልነበረም። ያኔ 2012 ላይ 2013 ላይ አልነበረም። ይህ እውነታው ስለሆነ ነው። ጎጃም ላይም 2012 እና 13 መግቢያ ላይ የነዛ በበላይ ስም የሚነግዱት የአጭበርባሪ ፋኖች ነበር የሚንቀሳቀሱት። ዘመነ አልነበረም፣ ውስን ኃይል ይዞ ነበር የሚታገሉ። ሲታሰር ነበር ያሳልፈው እና ማስረሻ እየሰጡት። ነገር ግን እንግዲህ ሸዋ ላይ የተጀመረው ስልጠናና ሸዋ ላይ የተጀመረው ሸዋሮቢት ላይ የተጀመረው ችቦ ወደ ጎጃም ወደ ጎንደርም ተዛመታ እዚህ ደረጃ ደርሷል።